ኤፍና ያፌት የመኪና አደጋ ደርሶባቸዋል። ምክንያቱም ያፌት እዛ ቦታ ላይ እሱን ያዝም ብለው ደስ ብሏቸው የያፌት ሰዎች በኋላ ሲታይ ሌላ ሰው ነበር እና ያኔም ደውሎ ሲያሳውቀው ያፌት አይደለም እርግጠኛ ናችሁ እያለ ሲጠይቅ የሱ ስም ሲጠራ ከዛ ካገኘሁትም ገብታችሁ ከዛሬ እንዳያል ካልሆነም ደግሞ በጥይት እዛው ዲፉ ሲባል ሰምታ ስለነበረ ለናታን ብደውልም ናታን ሊያነሳ ስላልቻለ በጣም ተጨናንቃ ነበር። ስልኩን ደግሞ ጠልፎ ስለነበር የሚጠራው ራሱ ያፌት ጋር ነበር። ደጋግማ እየደወለች እንደሆነና ለናታን ደግሞ ዛሬ የመጨረሻ ቀኑ እንደሆነ ሲነግራት ናታንን ምንም አታደርገውም እኔ እገልሃለሁ ብላ መኪና መሪ ጠምዝዛ ተያይዘው ገደል ገብተዋል። ቢሆንም ግን በጣም የተጎዳችሁ ኤፍ ናት። ሰላም ውድና የተወደዳችሁ ፋፊቲ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልን እያለን ዛሬም ሐረግ ቀጣይ ክፍል ይዘን ወደ እናንተ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ቤተሰብ ላደረጋችሁን ከልብ እናመሰግናለን። በባለፈው ክፍል እንደተመለከትነው በዘለቀ ልክ ማለት ነው ናታንን ሲያሯሩጡ ቆይተው ነበር እና መንገድ ተዘግቶ ከኋላና ከፊት መሃል ላይ አድርገውት ነበር። እናም እንግዲህ እነሱም በደስታ አንገቱን ደፍቶ ስለቆመ እጃችን ገባ ያዝነው ብለው ደስ ብሏቸው ትካሻው መታመታ ሲያርቁት ዘወር ሲል ማን ቢሆን ጥሩ ነው ሌላ ሰው እንዳሰቡት ናታን አይደለም። እና በዛም ተናደው እያለ ናታን የት ሄዶ ነው ልብስ ቀይሮ ነው ማለት ነው ከዛ አምጣ አልበለዛ አንተን አልለቅህም ሲሉ ሲያስፈራሩት እኔ ምንም ማቀው ነገር የለም መንገድ ከዛም ከዚህ የዘጋችሁብኝ እናንተ ናችሁ ስለምታወሩት ነገር ምንም ነገር አላቅም ቢላቸው እነሱ ግን እንደዛ አይነት ነገር የሚገባቸው ስላልሆኑ አይ ከባድ ነገር ውስጥ ትገባለህ ቢሉት እናንተን ካስደሰታችሁ የፈለጋችሁትን ያድርጉ እኔ ስለምታወሩት ነገር ምንም እየገባኝ አይደለም ብሏቸዋል። ግን እየፈራ ነበር። እንደዛም ሲላቸው ላለቃው እንዲደውል ምልክት ሰጠው እና ታሪኩን ደውሎ ለያፌት ሲደውልለት ለያፌት መኪናውን አቁሞ ወርዶ ኤፍ እንዳሰማ ስለ ናታን ሲወራ ቶሎ በሉ ደስ የሚል ዜና ነገሩን ቢልም ዜናው እንደጠበቀው የሚያስደስት አልነበረም። ነገር ግን የገባበት ገብተው እርምጃ እንዲወስዱ ወይም ደግሞ እሱ ጋር እንዲወስዱለት እንደዛም ካልሆነ መያዝ ካልቻሉ እዛው ባለበት እንዲገሉት ትዕዛዝ አስተላልፏል። ይሄን የሰማችው ኤፍ ለመቻል ብትሞክርም ስልኩን ብትደውልም እሱም ያለበትን ስልክ ለማንሳት ጥሩ ስላልነበረ ያለመሳም ነበር። እናም እንግዲህ የናታንን ሰው ብትልም አልሰማትምም አላነሳም ነበር በሰዓቱ። እና ያፌትም ስልኩ እየተደወለ እሱ ጋር እንደነበረ ሲነግራት ስልኩን እንደጠለፈው ካቁ ስለቆየ አዲስ ስልክ ቁጥሩን አታውቂም እንዴ? ለማንኛውም የኔ ንግስት ለየናታን ዛሬ ማታ ብቻ ነው ዛሬ የመጨረሻ ቀን ነው ሲላት ናታንን ምንም አታደርግም እኔ እገልሃለሁ ብላ ተያይዘው ገደል ገብተዋል። ናታንም ከዛ በኋላ አይ የሆነ ችግር ውስጥ ነው እንጂ በሰላም ደጋግማ ትደውልም በሚል ሰበብ እንግዲህ ደጋግሞ እሱ ቢደውልም እሷ እያነሳች አይደለም። ዳክሽ የጨረቃንሹ ምን ውስጥ ነሽ ሆን ምን ገጥሞሽ ሆን እያለ ደጋግሞ ቢደውልም ልታነሳው አልቻለችም። እናም እንግዲህ ወይዘሮ ትዝታ ለላከችለት ልጅ ለናታን መቀየሪያ የሆነውን ሰው ስትጠይቀው እሱም ደግሞ እሱን ሲያው ወደ እሱ ሲሮጡ እንዲያመለጠ እንደሚያስፈሩ ነግሯታል። እሷም ደግሞ አንተ ወንድ አይደለህ እንዴት በዚህ ልክ ትፈራለህ ብላ ተቆጥተዋለች። እናሱም ኧረ በጣም ያስፈራሉ ብሏታል። እናም እንግዲህ ስልኩን ዝጋን ነውጣ እንነጋገራለን ብላ ለናታን ስትደውል ናታን እንዲያመለጠና እህቱን ማየት እንደሚፈልግ ሲነግራት የናታን ሰዎች ከበፊቱ በተሻለ አሁን አጠናክረው እየፈለጉት እንዳለና መጠንቀቅ እንዳለበት ነግረዋለች። እና ወደ ሆቴልም ግባ አሁን አርፈን ተቀመጥ የናታን ሰዎች አሁን ላይ በጣም ኃይላቸውን አጠንክረው እየፈለጉ ነው ነግሬያለሁ ስትለው እና ግባና ደውልልኝ ስለልጅም እናወራለን ብለው ነበር። እንግዲህ ናኦድና ዲያራ እትና ወንድማማቾቹ ዘና ፈታ ብለው ጠጥተው ጥንስ ብለው አንዴ እየዘፈኑ አንዴ እያቀራሩ ወደ ቤታቸው ገብተዋል። ናኦልም ወደ ክፍሉ ሲገባ ዲያራን እናቷ ትዝታ ለማናገር ብትሞክርም እንድታናግራት እንደማትፈልግ ትነግራታለች።
እንዴት ብትላትም እኔ ማናገር አልፈልግም። አሁን ቢሆን ያናገርሽኛለሽ አንቺ ነሽ። ምን ልታረጊ ነው? እንደ ወንድሜ ጨለማ ቤት ልትዘጊብን፣ ጨለማ ክፍል ወይስ ምን ልታረጊ እያለች ያልጠበቀችው ምላሽ ብትሰጣትም እጅግ በጣም ተደናግጣ ወይዘሮ ትዝታ እንዴት ለኔ እንደዛ አይነት መልስ መልሽልኛለሽ ብትላትም ዲያራ እኔ አሁን መናገር አልፈልግም ብላ ትታ ወደ ክፍሏ ገብታለች። እሷም ደግሞ በቃ ሂጂ ለኔ እንደዛ ታናገርኛለሽ ስትላት ዶሮ ምድራስኩምሽኝ አንቺ ነሽ ብላ ለእናቷ ምንም ቦታ ሳሰጣት፣ ምክንያቱም የሰማችው ነገር የእናቷን ዋጋ እንዲያረክሰው አድርጓል። እናም ለወንድሟ የነበራት አመለካከት እየወደደችውን ቢሆን ድሮ አባቴን የገዳ አባቴ የሞተው በሱ ሰበብ ነው ብላ የምታምን የነበረችው ዲያራ አሁን የሁሉ ነገር ተቀይሮ ስለ ወንድሟ ይቅር በለኝ እያለች አብረው በሚያሳልፉት ጊዜም ደግሞ እጅግ በጣም ደስተኛ ናት። በሌላ በኩል ዛሬ አንድ ነገር አበላሸች። እሱ ምንድነው? ኤፉ ለማንም እንዳትናገር ይላት ነበር ስለ ሔዋን ፖሊስ መሆኗንና ኤፉ ጋር እንደሚግባቡ እንዳትነግር ይብላት ነበር። ግን ነገር አመለጣትና ለቤዝ ነገረቻት። ለቤዝ ስነግራት ምን ብላለች? እና ቤዝም ይሄን ያነሳችው በምንድነው የት እንደነበረች ስትጠይቃት እዚሁ አካባቢ እንደሆነች፣ አጋጣሚ ደግሞ የሔዋንን ፎቶ አይታ እንዴ ይች ልጅ ምናምን ብላ በእንደዛ ስበብ ነበር። እናም እንግዲህ ፖሊስ እንደነበረችና ፎቶዋን ኤፍራታ ጋር እንዳየችውም ስትነግራት በጣም ተናደደችም ተደናገጠችም ቤዝ። እናም በዛ ተናዳ እንዴት እኔ ብቻ ነኝ ሰው ሁሉ የምቀርበው እኔ ብቻ ነኝ ጓደኛ እንዴት እንደዚህ ታረጋለች? እንዴት ነው ማወቅ ያልቻልኩት ብላ የበለጠ በጣም ተናዳለች። አራረጋጊው ብትላትም ልሰማ አልቻለችም። እናም እንግዲህ ኤፉ ጋር እንዴት ተዋወቁ? ይሄማ ኤፍራታ ጋር ነበር ጓደኝነቷ። እንዴት ሰው በዚህ ልክ ራሱን ይደብቃል? እያለች በጣም ተናዳለች። ጺም እንግዲህ ነገሩን አበላሽታ ልታጓጓው ብትሞክርም ቤዝ በጣም ከፍቷታል። እናም እንግዲህ ቤዝ እንደተለመደው ከናኦድ ጋር ስፖርት ሊሰሩ ወጣለች። ወይዘሮ ሉሊት ከቤት አለች። እናም እንግዲህ አንድ ገኒ ስራዋን ጀምራ ደስ በሚል ሁኔታ እየሰራች ትገኛለች። እና ስለ ጥንካሬዋ እናት ለልጇ ልጅ ለእናቱ እየተወያዩ እኛ ድሮ የበላን የጠጣነው ነው እናንተ ዛሬ ምን አገኛችሁ እያለች ከልጃቸው ጋር ደስ የሚል ጊዜ ያሳልፈዋል። እናም እንግዲህ ቤዝ እዛ ባለችበት አጋጣሚ በሶሻል ሚዲያው ስለተሰራጨ እና ያፌት የመኪና አደጋ ቢኒ ደውሎ ለጺ ነግራታል። ጺ ደግሞ ለቤዝ እየደወለች በድንጋጤ አይሆንም እያለች እየተሯሯጠች ከቤት ስትወጣ ወይዘሮ ሉሊት እሷም ሶሻል ሚዲያው ላይ አይታ መጣሁኝ እያለች ለገኒ ደውላ መርዶን ሲመጣ ሁሌም የምነግርሽ እኔ ነኝ ብላለች። ግን ምን ትሆን ይሆን? በባለፈው ቢኒ እንደዛ ሆነ ሲባል ያን ነገር አሳልፋለች። አሁን ደግሞ ኤፍ እንዲኮን ስትባል እንዴት ትሆን ይሆን? እና ቤዝም እንግዲህ ናኦልን ሰው ማመን እንደሌለባትና እሷ የምታምናቸው አውቃቸዋለሁ የምትላቸው ሰዎች ሁሉ እንደማታውቃቸው በስተጀርባቸው ሌላ ነገር እንዳለ ራሳቸውን መደበቅ እንደሚችሉ ነግራው ከዚህ በኋላ እሱንም ማንነቱንም ሆነ እሱን ጠንቅቃ ስለማታውቅ መገናኘት እንደሌለባቸው ነግራው ተትለየው። ከዛም ጽድ ስትደውል ለማን ነው ደጋግሞ የደወለው ብላ የጽን ስልክ ስታይ ስትመልስላት ኤፍ መኪና አደጋ ደረሰባት ቶሎ በይ ወደዛ ይሄድ ነው ብላት ወይዘሮ ሉሊት ጋር እሷ በባዶ እግሯ እየሮጠች ስትሄድ ቤዝ ወይዘሮ ሉሊትም ለገኒ ወርዶን እንግዲህ አርክታለች። ገኒ ምን ትሆን የሚለውን በቀጣይ ክፍል ይዘን እንመጣ ይሆናል። ለዛሬ የነበረን ቆይታ የሚመስል ነበር።